እሺ ይሄ የ2017 ዓመተ ምህረት የክልላዊ ደቡብ ክልል የደቡብ ኢትዮጵያ ክልል የ2017 ፈተናቸው ነበር። በዚህ ፈተና ላይ የነበሩትን የስምንተኛ ክፍል ብሔራዊ ፈተና ላይ ማቴማቲክስን የምንመለከትበት ክፍለ ጊዜ ነው። ሁለተኛው ጥያቄ እንደምንመለከተው ለሁለተኛ ጥያቄ የምንሰራው ምንድነው? ቬን ዲያግራም እዚህ ጋር ስዕል አለች። ቬን ዲያግራም below represents the two sets of A እና B ሴት A እና ሴት B የተባሉ አሉ። ስለዚህ which of the following is sets of A intersection B የA እና የB የጋራቸው የሆነው የቱ ነው? የA አባላት እንግዲህ እንደምትመለከቱት ይሄ ነው። የሁለቱ ቤት የጋራ ስብስብ የሚሆነው ሁለቱም ቤት በጋራ ስብስብ ሊመጣ የሚችለው መልስ እቺ ቤት ናት። ለኤም ለቢም ድንበርተኛ የሆነችዋ። ስለዚህ እዚህ ውስጥ ያለችዋ ቁጥር ማለት 2 7 8 ናት። ስለዚህ መልሳችን ሲ ላይ ያለው መልስ ትሆናለች። ሲ ላይ ያለው። ሶስተኛ which of the following is true about whole numbers and natural number ነው። ስለ whole number እና ሶስተኛ ላይ የሚነግረን ስለ whole number እና natural number ያለንን ሐሳብ እንድንነግረው እየጠየቀን ነው። ስለዚህ ሶስተኛ ላይ የተቀመጠችዋ ተመልከቱት። ሆል ነምበር ይሄ የሆል ነምበር እና ናቹራል ነምበር ነው የሚለው። እንደምንመለከተው ኤ ላይ ኦል ናቹራል ነምበርስ አር ሆል ነምበር ነው። ሁሉም ናቹራል ነምበሮች ሆል ነምበሮች ናቸው ይላል። ናቹራል ነምበር የምንጀምረው አት ኤን የናቹራል ነምበር ሲምቦል ናት። ስብስባችን ዲ ስትጀምር ከስንት ይጀምራል? ከአንድ ጀምሮ 2 እያለ የሚቀጥል ቁጥር ከሆነ ይሄ ናቹራል ነምበር ስብስብ ነው እንላለን። የሆል ነምበር ደግሞ ስብስብ ያው እንደምታውቁት ሆል ነምበር ላይ ደግሞ ሄደን የምናየው ሆል ነምበር ላይ ከዜሮ ነው የሚጀምረው። ይሄ ከዜሮ 0 1 2 እያለ የሚቀጥል ቁጥር ስለዚህ እነዚህ ሆል ነምበሮች ናቸው። ስለዚህ እነዚህ የሚለው ናቹራል ነምበሮች አር ሆል ነምበሮች መሆን ይችላሉ። እነዚህ ናቹራል ነምበር አባላት ሁሉ የናቹራል ነምበር ሆል ነምበር መሆን አይችሉም። ምክንያቱም ይሄ ዜሮ አለ፣ ይሄ ፎልስ ነው። ጥያቄው ደግሞ እውነት የሆነ የትኛው ነው? እውነት። ስለዚህ ይሄ ኤክስ ነው። የመጀመሪያው ላይ ስናየው ቢ ላይ ኦል ሆል ነምበርስ አር ናቹራል ነምበር፣ ሁሉም ሆል ነምበሮች ናቹራል ነምበር መሆን ይችላሉ። ምክንያቱም ይሄ ከዜሮ ይጀምራል። እዚህ ውስጥ ያሉት አባላት ሁሉ እዚህ ውስጥ አሉ። ስለዚህ ይሄ ትክክል ነው፣ እውነት ነው። እቺ እውነት ናት። ሲ ዜሮ ኢዝ ናቹራል ነምበር፣ ዜሮ የምትባል ናቹራል ነምበር አባል ውስጥ የለችም። ስለዚህ ይሄን ፎልስ ነው። ዲ ላይ the smallest whole number is 1 the smallest whole number የሆል ነምበር ትንሹ ቁጥር አንድ ነው ይላል። የናቹራል ነምበር ነው አንደኛ፣ የሆል ነምበር ትንሹ ዜሮ ናት። እቺ ዜሮ ናት። ስለዚህ ይሄኛውም አንቀበለውም፣ ኤክስ ነው። መልሳችን ሊሆን የሚችለው ቢ ትክክለኛ መልስ ነው ማለት ነው። ሁሉም ሆል ነምበሮች ናቹራል ነምበር መሆን ይችላሉ። አራተኛ ጥያቄ ላይ እንደምናየው አራተኛ ተመልከቱት። ዘሴትስ ኦፍ ይሄ ሴት አለ ዶት 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 ኔጌቲቭ 4 ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 3 4 እያለ ይቀጥላል። ከዛ ዶት ዶት እያለ ወደ ግራም ወደ ቀኝም ይቀጥላል ነው የሚለው። ዲስክራይብ ዘሴትስ ኦፍ ይሄንን ሴት የሚገልጽልን ማን ይላል? ናቹራል ነምበር። ናቹራል ነምበር ቅድም እንዳየነው ከአንድ ነው የሚጀምረው፣ አይሆንም። ሆል ነምበር ከዜሮ ነው የሚጀምረው፣ ከዚህ አይሆንም። ኢንቲጀር ፖዚቲቭም ኔጌቲቭም ዳይሜንሽን ይጫወታል። ስለዚህ ወደ ኔጌቲቭ ወደ ፖዚቲቭ መድረሻ አይደለም አባል ነው። ስለዚህ ከስንት ይነሳል? ከኔጌቲቭ ኢንፊኒቲ ኮማ ወደ ፖዚቲቭ ኢንፊኒቲ ድረስ የሚሄድ ነው። ዶሜኖቹ ራሱ እናስበው።
ስለዚህ እዚህ ውስጥ የሚጫወት ነው ይለናል። ይሄ ራሽናል ነምበር ነው ይላል። ራሽናል ነምበር የሆኑ አባላት ሁሉ ፍራክሽን ነምበሮችንም በተጨማሪ ሊይዝ ይችላል። ስለዚህ እዚህ ጋር የተገለጸልን ትክክለኛው ሐሳብ ሲ ኢንቲጀርን የሚገልጽ ሐሳብ ነው። ሲ ኢንቲጀር። አምስተኛ ይሄ ሰዓት ለመጠቀም እያባዛችሁ መዋልም ብዙም እንትን ላይ ያላችሁ ይችላል። ነገር ግን በቀላሉ መንገድ እንዲህ ማለት እንችላለን። አምስተኛ ላይ ቀለል ያለውን መንገድ በዚህ መውሰድ ትችላላችሁ። ምን ብለን እንውሰደው? እናስጠጋ ውስጥ ይሄንን በቀላሉ ለስንት ይጠጋል? ይሄ ለ500 ብዙም ጊዜ ፈተና ላይ ሰዓት ለመጠቀም እንደዚህ አይነት ነገሮች ይተመከራሉ። 500 ሲባዛ ይሄ ደግሞ ወደ 30 ዝቅ እናድርገው። እቺን ከፍ አድርገናት እቺን ዝቅ እናድርጋት። እስቲ ገስ ነው ይሄ ግምታዊ ምላሽ ላይ እየሰጠነው ነው። ቢያንስ እዚህ የተቀራረበ መልስ ውስጥ ነው እነዚህ ነገሮች ሊኖሩ የሚችሉት። ይሄን ስናበዛው ስንት ነው የሚለው? 3 ጊዜ 5 15 ነው። 15 ነው። 3 ዜሮዎች አሉ። እነዚህ 3ቱም ዜሮ ባስገባ ይሄ ውጤት ወደ 15000 ገደማ ውስጥ እዚህ ውስጥ ነው የሚጫወተው። ቢያንስ እንኳን እኛ በገስ የሰራ ነው። ነገር ግን እዚህ ጋር ስመጡ 71000 ነው የሚላል። ይሄ ኤክስ ነው። 71000 አይመጣም በፍጹም። 61000 አይመጣም። እነዚህ ፍጥነት ኤክስ የምታደርጉት ናቸው። 27000 ወይም ደግሞ 17000 ነው። ስለዚህ ይሄ መልስ ገስ ብናደርገው በሁለቱ መካከል ነው የሚጫወተው። 600 እንኳን ብናደርገው ይሄ 18000 ነው የሚሆነው። ስለዚህ ገስ እንኳን ብንወስደው ይሄም አይሆንም፣ ሲም አይሆንም። ስለዚህ መልሳችን ሊሆን የሚችለው ኤ ነው። በግምት እንኳን በአሁን በሰራነው እንኳን መልስ ሊሆን የሚችለው ኤ ነው። ግን ብታበዙት ራሱ ስንት ነው የሚመጣው? ይሄንን ቁጥር 4ን ይሄን በዚህ ብናበዛው 485 ሲባዛ በ36 ብናበዛው የሚመጣውን መልስ ብንመለከተው ይሄንን በዚህ 30 ዜሮን ጽፈን 3 አለን። ይሄንን በዚህ 48 ከ3 ጋራ 51 አንድን ጽፈን 5 አለን። ይሄንን በዚህ 24 አለን። 24 እና 5 29 ይመጣል። 3 ጊዜ 5 15 5 ጽፈን አንድ አለን። እንደገና 3 ጊዜ 8 24 ሲሆን ከአንድ ጋራ 25 5 ጽፈን አሁንም አንድ አለን 25። ይሄንን በዚህ ስናበዛው ደግሞ 7 12 ይመጣል። 12 ላይ 2 ጨምር 14 ማለት ነው አይደል? እዚህ ጋር 24 ስላለ ይሄ 12 ይሄ 14 ትመጣለች። አሁን መደመር እንችላለን። እንደምረው ይሄ 0 እቺ 6 ይሄን ስንደምረው 4 ይሄን ስንደምረው 6 ከአንድ ጋራ 7 ይሄን ብንደምረው መልሰን 1 ስለዚህ ስንሰጠን 17460። ስለዚህ በገስ እንኳን ሄደን ይሄንን መልስ ማግኘት እንችላለን ማለት ነው። ተመልከቱት። 6ኛ ጥያቄ the quotients of ይሄንንም ሰዱት። አሁንም በግምት ውስጥ እንውሰደው። ይሄንን 60 ሲካፈል ለ25 ብናካፍለው 3 ጊዜ ቢሆን 75 ነው መሆን ያለበት። 3 ጊዜ ይሄ ቁጥር ለ3 ብናካፍለው 75 ለ3 ብናካፍለው 75 ለ25 ብናካፍለው 3 ነው የሚደርሰው። ይሄ ከዛ ያነሰ ነው። ስለዚህ ሁለት ቤት ነው የሚጫወተው ይሄ። ስለዚህ ይሄ መልስ ኢሚዲየትሊ ወዲያውኑ እቺ መልስ ቀጥታ የመጀመሪያ ስራችን ምንድነው የማናደርገው? ኤክስ አድርገን እነሳለን። እቺ ቤት ኤክስ ናት። 3 ቤት አይደርስም። ይሄኛውን ቤት ኤክስ 3 ቤት አይደርስም። ስለዚህ ያለን አማራጭ እነዚህ ሁለቱ ውስጥ ነው የሚጫወተው እዚህ ውስጥ። ስለዚህ ይሄን እናካፍለው። አሁን ይሄን ስናካፍለው 66 ሲካፈል ለ25
66 ሲካፈል 25 ስንት ጊዜ ይደርሳል? ሁለት ጊዜ 25 50 ትመጣለች። 50 እንቀንሰው። ከ66 ሲቀነስ 50 16 ለ25 ስለማይችል እዚህ ጋር ነጥብ እንሰጣለን። እዚህ 0 እንጨምራለን። 160 ሲካፈል ለ25 ስንት ጊዜ? 160 ሲካፈል ለ25 6 ጊዜ 6 ጊዜ 25 150 ትመጣለች። 150 ከሰዓት አንፃር ይሄንን ብናወርደው ይሄ 10 ይሆናል። 10 ከ160 ሲቀነስ 150 10 ትመጣለች። 0 እንጨምርላት። 100 ሲካፈል ለ25 4 ጊዜ ስለዚህ ስንት መጣ? 2.64 ይሄው እዚህ ጋር ቢ ላይ የተቀመጠችው መልስ ትሆናለች። ብዙም አንዳንድ ጊዜ እቺን ካገኛችሁ ሁለተኛው መፈለግ አያስፈልግም። ለምን እዚህ 6 ነው፣ እዚህ 4 ነው። በዚህ እንኳን መስራት እንችላለን። ሰባተኛ እንደምንመለከተው ሰባተኛ the simplest forms of the ratio of 42 የዚህ ሬሾ ፈልግልኝ ነው የሚለው። simplest ምን እናደርጋለን? 42 ሲካፈል ለ108 42 ሲካፈል ለ108 ስንት ይሆናል? ይሄ ለሁለት ባካፍለው 21 42 ለ2 ይሄን ለሁለት ባካፍለው 54 ትመጣለች። 54 ይሄንን ለ3 ጊዜ 7 21 ነው። 3 ጊዜ 7 21 ነው። 54 ደግሞ ማለት 7 ጊዜ 18 ነው። 54 ማለት ደግሞ 13 ጊዜ 18 ነው። 3 ጊዜ 18 ተመልከቱት። ይሄን ተመሳሳይ በዚህ ላጥፋው። 3ን በ3 ስንት ቀረኝ? 7 18ኛ 7 18ኛ ይሄንን በሬሾ ፎርም ስናስቀምጠው ስንት ይሆናል? 7 ኢንቱ ዶት 18 ሆናለች። 18 ስለዚህ መልሳችን 7 18ኛ ማለት ቢ ላይ ያለችዋ ትክክለኛ። ስምንተኛ እንደምንመለከተው 8ኛ ጥያቄ ላይ what is 80% of ብር 80% of ብር 8ኛ ላይ 80% of ብር 480 ነው የሚለው 480። ስለዚህ ይሄንን ስንሰራ ምን እናደርጋለን? 480 ሲባዛ በራሱ በፐርሰንት ስንት ነው? 80%። ስለዚህ እነዚህን ስናበዛው 480 ሲባዛ 80 መቶኛ ሲባዛ በመቶ ምክንያቱም ፐርሰንት ማለት መቶ ነው። 80 መቶኛ ማለት 80% ማለት 80 መቶኛ ነው። ስለዚህ እችን 0 በዚህ 0 ላጥፋት፣ እችኛዋንም 0 በዚህ 0 ትጥፋ። ስለዚህ ስንት ቀረኝ? 48
48 ሲባዛ በ8 48ን በ8 ማባዛት 48 በ8 ስናበዛው የሚሰጠን መልስ ምንድነው? ይሄ 8 ጊዜ 8 64 4ን ጽፈን 6 አለን 8 ጊዜ ይሄንን 32 ከ6 ጋራ 38 ትመጣለች 38። ስለዚህ መልሳችን ምን ትሆናለች? ዲ ትሆናለች ማለት ነው። ዘጠነኛ ዘለቀ ቦት ኮፊስ ፎር ብር 4200 and sold it at a profit 13%. what is selling the price? ዘለቀ ቡናውን በ4200 ብር ገዝቶ የሚሸጠው ደግሞ 30% ትርፍ ይዞ ነው የሚሸጠው ይላል። የዚህም ብር 30% ትርፍ ይዞ ይሸጣል። ስለዚህ የሚሸጥበት አሁን ዋጋው ስንት ነው ነው የሚለው። ስለዚህ ምንድነው የምናደርገው? ይሄ የዘለቀንም በተሰጠን መሰረት 4200 ሲደመር ሲባዛ የዘለቀ 30% ማለት 30 መቶኛ ማለት ነው። 30 ሲካፈል ለ100 ይሄ ፕሮፊታችን ነው፣ ትርፉን የምናገኝበት ነው። ስለዚህ መጀመሪያ ትርፉን ነው የምናወጣለት። እቺ 20 በዚች 20 ትጥፋ። ይሄንን 42 ሲባዛ በ3 በ30 42 ሲባዛ በ30 ስንት ይመጣል? ይሄ 1260 ብር ትርፍ የያዘው ይሄንን ብር ነው። ከ4000 ብር ላይ ይሄንን ብር ይዟል። ስለዚህ አሁን ገበያው ላይ ይሄ ፕሮፊት ነው። ፒ ናት ምንላት ፕሮፊታችን ናት፣ ወይም ደግሞ የዘለቀ ትርፉ ነው። ይሄንን ስንደምር የሰውየው አሁናዊ ገበያው ሴሊንግ የሚለው የገዛበት ቦት ያደረገበት ሲደመር ሴሊንግ ፕራይስ ፕሮፊት ነው ምንለው ፕሮፊት። ስለዚህ ይሄ ቦት የምትለዋ 4200 ብር ሲደመር 1000 ትርፉ ደግሞ 1200 ብር 1260 ብር። እነዚህን ሁለቱን ስንደምረው ስንት ይሰጠኛል ነው የሚለው 5460 ብር ነው የሚለው። ስለዚህ መልሳችን ይሄን ትሆናለች። ኤ ላይ ያለችዋ መደመር ነው። እናንተ እነዚህ ሁለቱን ደምሯቸው ከሰዓት አንፃር መደመር ነው። አስረኛ ጥያቄ አስረኛው ደግሞ ጥያቄ ስንመለከተው ምንድነው የሚለው which one of the following is true about Cartesian coordinate plane? በካርቴሺያን ኮኦርዲኔት ፕሌን ላይ የሚያሳየን ወይም ደግሞ የሚገልጽልን እዚህ ጋር የካርቴሺያንን ፕሌን እንኳን ብንሰራ ኤክስ ዋይ ፕሌኖች አሉ። ስለዚህ ይሄ ኤክስ ናት፣ ኤክስ አክሲሶች ናቸው። እነዚህ ዋይ አክሲስ ነው ሚለው። ስለዚህ ሆሪዞንታል ላይን እቺ የምትሰመረው ሆሪዞንታል ላይን ኢዝ ዋይ አክሲስ ነው ይላል። ይሄ ፎልስ ነው፣ ኤክስ እንጂ ዋይ አይደለችም። አግድመቱን የምናገኘው እቺ ሆሪዞንታሉ ኤክስ ነው። ሁለተኛው ደግሞ ቨርቲካል ላይን ደግሞ ኤክስ ነው ይላል። ወደ ታች የተሰመረው የዋይ እንጂ ኤክስ አይደለም፣ ኤክስ ነው። ሶስተኛው the intersection points of x
አክሲስ ኤንድ ዋይ አክሲስ ኢዝ ዘ ኦሪጂን ነው ይላል። እነዚህ ሁለቱ የሚገናኙበት ቦታ እቺ ፖይንት ኦሪጂን ናት ይላል። እቺ ፖይንት ኦሪጂን ናት ነው የሚለው። ይሄ እውነት ነው፣ ኦሪጂን ነው። ይሄኛው ኢን ኤክስ ዋይ ዋይ ኢዝ አብሲሳ ነው ይላል። አብሲሳ አይደለም፣ ኮኦርዲኔት ይሄኛው የኤክስ ዋጋ ነው። አብሲሳ ኦፍ ዘ ኦርደር ፔር ላይ እችኛዋ ቤት አብሲሳ ናት ኤክስ፣ እዚችኛው ደግሞ ኮኦርዲኔት የምንለውን ነው የምናገኘው። ስለዚህ መልሳችን ይሄ ኤክስ ነው። መልሳችን ምን ትሆናለች? ቢ ትሆናለች፣ ሲ ትሆናለች ማለት ነው። ሲ 11ኛ ጥያቄ 11ኛ ጥያቄ ተመልከቱት። 11ኛ ላይ ኢን ክላስ ዜር አር 40 ስቱደንትስ አንድ ክፍል ውስጥ አንድ ክፍል አለችን እዚች ውስጥ እዚህ ክፍል ውስጥ ያሉት የተማሪ ብዛት የተቀመጡ ተማሪዎች ይኖራሉ። ስለዚህ እዚህ ውስጥ ያሉ የተማሪ ብዛት አጠቃላይ ሴትና የወንዱ ተደምሮ ገርል ጂ ብለን እንውሰደው። ገርል ፕላስ ሴቶችና ወንዶች እንደምንለው ቦይስ የሴትና የወንድ ድምሩ ስንት ነው ይላል? 40 ነው። 40 ነው የሁለቱ ድምር። ነገር ግን እዚች ጋር the numbers of boys is more than the numbers of boys is 8 more than the numbers of girls የወንዶቹ ቁጥር የልጆቹ ቁጥር ከሴቶቹ በ8 ይበልጣል ይላል። በ8 ይበልጣል። how many boys in the class ስንት ወንዶች ልጆች ክፍል ውስጥ አሉ ነው የሚለው። ስለዚህ ይሄንንም ኤክስ እንበለው የሴቶቹን ተመሳሳይ እንዲሆንልን ፕላስ የዋይንም የዋይ ደግሞ የቦይ ደግሞ ምን እንደምለው ኤክስ ሲደመር ተጨማሪ በ8 ይበልጣሉ ስላለ 8 ብለን እንያዘው። 8 እነዚህ ድምር ስንት መጣ? 40። ውጤቱ 40 ይመጣል። ስለዚህ እነዚህ ሁለቱን ስንደምረው ኤክስ እና ኤክስ 2x ይመጣል። 2x እቺ ፕላስ 8 ትመጣለች እኩል ይሆናል 40 ይመጣል። ከ40 ሲቀነስ ይሄ 2x እኩል ይሆናል እቺ ወደዛ ስንወስዳት ወይም ደግሞ ይሄ 8 ሲቀነስ እዚህም 8 ሲቀነስ ይሄ 0 ይሆናል። እዚህ 8 ሲቀነስ 32 ይሆናል። ከ40 ሲቀነስ 8 32። ስለዚህ ኦቨር 2 እዚህም ኦቨር 2 ስናደርገው የኤክስ ዋጋ ስንት ይመጣል? ኤክስ እኩል ይሆናል 32 ሲካፈል ለ2 16 ትመጣለች። 16 ይሄ የኤክስ የሴቶቹ ዋጋ ነው፣ ገርል ማለት እንችላለን። ቦይ ግን የሚለው ቦይስ እኩል ይሆናል ኤክስ ፕላስ እዚህ ጋር ወሰድናት አለች እዚህ ቤት ኤክስ ፕላስ 8 ነው የሚለው የኤክስ ዋጋ 16 ነው። 16 ሲደመር 8 ስንት ይመጣል? 16 ሲደመር 8 24 ትሰጠናለች ማለት ነው። የወንዶቹ ቁጥር 24 ነው፣ የሴቶቹ 16 ነው። ድምራቸው 40 ይመጣል። ስለዚህ የወንዶቹን የተጠየቅነው 24 ቢ ትሆናለች። 12ኛ ጥያቄ ደግሞ እንደምንመለከተው the triangles which all three sides are not equal ሶስቱም ሳይዶቹ እኩል ያልሆነ ምን ተብሎ ይጠራል ነው የሚለው አይሶስለስ ማለት ትሪያንግላችን እነዚህ ሁለቱ ሳይዶቹ እኩል ከሆኑ አይሶስለስ ብለን እንጠራለን። 5 ሴንቲሜትር ሊሆን ይችላል ይሄ እችም 5 ሴንቲሜትር
እነዚህ ሁለቱ ሳይዶች ስለ ሳይድ ነው የምናወራው፣ አይሶስለስ ናቸው። ኢኩላተራል ከሆነ ሶስቱም ሳይዶቹ እኩል የሆኑ ይሄ 3 ቢሆን እቺም 3 ሴንቲሜትር ወይም ሜትር ሊሆን ይችላል። እነዚህ ኢኩላተራል ናቸው ብለን እስከለን ማለት ደግሞ ሶስቱም ሳይዶቹ የተለያየ እስከለን የምንለው ሶስቱም ሳይዶቹ ሲለያዩ ለምሳሌ ይሄ 3 4 እና 5 ስለ ሳይድ ነው የምናወራው። እነዚህን ይሆናሉ ነው። ይሄ አኪዩት አንግል፣ ይሄ ስለ ውስጣዊ አንግል ነው የሚያወራው። ስለዚህ ይሄ ውስጥ ስላለው አንግል ስለሆነ ይሄ አይመለከተንም። ስለዚህ መልሳችን ሲ ላይ ያለችው ትክክለኛው መልስ ነው ማለት ነው። ተመልከቱት 13ኛ ጥያቄ። 13ኛ ላይ ደግሞ ይዘን የምንሄደው ጥያቄ ምንድነው ነው የሚለን 13ኛ ላይ in the figure below what is the perimeter መጠነ ዙሪያ የዚህ ትሪያንግል ኤ ቢ ሲ ቢሆን የዚህ መጠነ ዙሪያው ስንት ነው? መደመር ማለት ነው። መደመር ምን ይሆናል? ፔሪሜትር ፒ እኩል ይሆናል ከኤ እስከ ቢ ያለው ርዝመት ከኤ እስከ ቢ ድረስ ያለው ርዝመት ሲደመር ከቢ እስከ ሲ ድረስ ያለው ርዝመት ሲደመር ከሲ እስከ ኤ ድረስ ያለው ርዝመት ማለት ነው። ከሲ እስከ ኤ ድረስ ያለው ርዝመት። ስለዚህ እዚህ ጋር የተሰጠ ምንድነው? ፔሪሜትር ላይ ስንፈልገው ኤቢ 6 ሴንቲሜትር ሰጥቶናል። ሲደመር የቢ ደግሞ 5 ሴንቲሜትር ሰጥቶናል። ሲደመር ይሄ ደግሞ 7 ሴንቲሜትር የነዚህ ድምር ስንት ይመጣል ነው የሚለው 5 እና 6 11 እና 7 18 ሴንቲሜትር ትመጣለች። ስለዚህ ኤ ላይ የተቀመጠችው መልስ ትክክል ነው። 14ኛ ጥያቄ 14ኛ ላይ what is the circumference of a circle in centimeter ነው የሚለው is diameter አንድ ሰርክል አለችን። እንደዚህ ሰርክል አሉ ሰዳት እዚህ ጋር ይቅርታ ሰርክል ብለን እንሰዳትና ቺን ሴንተር ናት ብለን እንነሳ። እቺ ዲያሜትራችን 12 ሴንቲሜትር ነው ይላል። 12 ሴንቲሜትር ነው እያለ ነው። አሁን የተጠየቅነው ምንድነው? ሰርከምፈረንስ ነው። ሰርከምፈረንስ is equal to 2 times pi የሰርከምፈረንስ ፎርሙላው pi over times r ማለት ነው። times r። ስለዚህ እዚች ጋር 2 times pi አራችን ይሄ ለሁለት ማካፈል ነው። ስናካፍሉ ስንት ይመጣል? 6 ሴንቲሜትር 6 ሲባዛ በ2 12 ፓይ ሴንቲሜትር ትመጣለች። መጠነ ዙሪያ የሰርክሉ መጠነ ዙሪያ የሽክርክሪታችን ማለት ነው። መጠነ ዙሪያ ማለት ይሄ ነው። ስለዚህ ለክብ ነገር ሲሆን ሁሉ ጊዜ ሰርከምፈረንስ ነው፣ ለሌላዎቹ ፔሪሜትር ነው የምንወስደው። ስለዚህ ይሄኛው መልስ ቢ ላይ የተቀመጠችው መልስ ትክክል ናት። 15ኛ ጥያቄ 15ኛ ላይ የምንመለከተው ደግሞ ምንድነው የሚሰጠን? ሬክታንግልስ ኦፍ ቦክስ አለን። እዚች ጋር አንድ ሬክታንግል አለች። ሬክታንግሏ የተሰጠን ሳይዶች አሉ። ምንድነው የሳይዶቹ በጣም እንዲህ ብለን እንወስደው።
ይሄ ነው ብለን እንውሰደውና ሜዠርመንትስ ኦፍ 8 ይሄ ሌንግዝ ትሆን እቺ ኤላችን 8 ሴንቲሜትር ነው። 8 ሴንቲሜትር ዊድዝ አለን ደብሊው ደግሞ 6 ሴንቲሜትር ነው። 6 ሴንቲሜትር ብለን እንወስደው። ስለዚህ ይሄ ከሆነ ይላል እነዚህ ፓስቱ 2 ሜትርስ ዊድዝ ነው የሚለው ነው። እቺ ሜትር ናት፣ ሴንቲሜትር ሳይሆን ሜትር ናት። ይቅርታ ሜትር፣ እዚህም ሜትር 6 ሜትር። ስለዚህ ይሄንን ከሆነ ሁለት ዊድዞች አሉ። እውነት ነው። እዚህ ጋርም ሌላ ዊድዝ አለን። እነዚህ ዊድዞች አሉ። ስለዚህ እዚህ ጋር አራውንድ ቱ what is the area of pass to the square meter ነው። በስኩዌር ሜትር ስናስቀምጠው ምን ይሆናል? area is equal to area of rectangle is equal to length times width ነው ፎርሙላችን ሬክታንግል ከሆነ። ስለዚህ ይሄ 8 ሴንቲሜትር 8 ሜትር አለ። ስኩዌር ስለሰጠን ቁጥሩን ብቻ ለምንናገረው ይሄ 6 8 ሲባዛ በ6 ስንት ይመጣል? 48 ትመጣለች። ስለዚህ የዚህ መልስ ቢ ትሆናለች ማለት ነው።